አክስቴ አለም ቁርስ ልትሰሪ ነው? አዎ እንዴ ምን ነው ቁርስ ሰራተኛ አታውቂም እንዴ? ቁርስ ትበይ እንጂ ስትሰሪ አይቼሽ አላውቅም። መስራት እችላለሁ። እኔ ሰራሁትን ቁርስ አይተሽ አታውቂም። እሺ እንደምትሰሪው አላውቅም። ምሳሌ እስቲ መጀመሪያ ሽንኩርቱ ይላጥ። ከዛማ በቃ ሽንኩርቱ ልጬ ስጨርስ ምናልባት የምሰራው ምግብ ትዝ ይለኝ ይሆናል። እኔ ቁርሴን በልቻለሁ። እንዴ ማለት ምን ማለት ነው ይሄ ደግሞ? አይ እኔ በህልሜ ስለበላው በቃ። አንቺ ሰራሽውን ምግብ አልበላም እያልሽኝ ብቻ ባልሆነ መጀመሪያ አንቺ ቀመሽና ካልሞትሽ እበላዋለሁ። ምን? አንቺ ዱርዬ ዛሬማ አለቅሽም። ጠብቂ ምሳሌ ምን አይነት ልጅ ናት? አንቺ ሰራሽውን አንበላም። ምሳሌ ናት እንደዛ ያለች? አዎ ለእኔም እኮ ቅድስት ይቅርታ ብላለች ብላኝ ነበር። ኧረ እኔ እንደዛ አላልኩም። እኔም አላልኩም። ስለዚህ ምሳሌ እየዋሸሽ ነበር ማለት ነው? እንግዲህ መሆኑ ነው። አዎ ትናንትና ማታ ከመድብል ጋር እየተጨቃጨቃችሁ ነበር አይደል? ትንሽ ነገር ነው ቅድስት። ብሩኬ ትናንትና ስለተናደድኩ ይቅርታ። ለምን ነው ይቅርታ? ይቅርታ። ቆይ ግን አንቺ እኔ ያጠፋሁት እያለ አንቺ ለምን ይቅርታ ትጠይቂኛለሽ? አንተ ይቅርታ ስላልጠየቀኝ ነው። ፕሊዝ ሂጂ። እሺ ሰላም እንዴት ናችሁ? ወድ የኢንፎ ሃውስ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንግዲህ ዛሬ አለም ሴትነት ወጥቷት ወደ ኪችን ገብታ እየሰራች ነበረ። ምሳሌ ደግሞ ሙድ እየያዘችባት ነበር እና ምሳሌ እንግዲህ ነፍሴ ማርበ አጎቴ ብላለች። መድብልም እዛ አካባቢ ሆስፒታል ስላለ ችግር የለውም በቃ እንብላ ብለው በሹክሹክታ ጀምረው በልተዋል። ያው ምንም አልሆኑም፣ ደስ ይላል አለመታመማቸው። እኔ እንደውም ስትቆዝም ራሷ አለም በቃ ታማ ነው ብዬ ፈርችላት ነበር። ነገር ግን ደግሞ ያሳመማት ፍቅር ነው። ልክ የሆነ ሰው የሆነ ነገር አለ አይደለ? ሆዱን ሲታመም እንደዛ አይነት ነገር ወይም በቃ ርቧት ቆይ ምግብ እየደረሰ ነው ምናምን የምትባል አይነት ሴት የለችም። ልክ እንደዛ ስትሽቆጠቆጥ ታማ ነው የሰራችው ምግብ በልታ እጇን በእጇ በቃ ብዬ ነበረ። ነገር ግን ደግሞ ፍቅር ነው ያሳመማት ከመድብል። ይሄ መድብል የሚባል ሰውዬ ለምንድን ነው የማትረዳ ግን አንተ? እንደው ግፍህ እንደው። ኧረ ተው መድብል ተረዳት። አለምን የመሰለች ቆንጆ በቃ ማላይ ማራኪ ለሁሉ እኮ የምትተርፍ ነች። ዳጣዬ አለምን ተሳድባ እንግዲህ መታ አንቃት አለች። ይቺ አለም ያልኩት አለምን ነው እንጂ አንቺን አይደለም ብላ ለማስቀየስ ብትሞክርም መራት አላረገችላትም፣ አንቃት አለች። አለምዬ ታይ በዳጣችን እንዳትመጪ፣ በዳጣ ከመጣሽ ያው ዝሆን ብቻ አንልሽም፣ ከዛም በላይ ልንልሽ እንችላለን፣ መቼም አንበሳ አንልሽም። ስለዚህ በዳጣችን አትምጭ። ብቻ መሞከርሽ ምግብ ለመስራት አሪፍ ነው። እንግዲህ ለዚህ ለመድብል እኮ ነው ለመድብል ጉድ ማለት ፈልገሽ ነው። መድብል ደግሞ እንግዲህ ብትቆረጭ ብትፈለጭ ብትቀነጣጣሽለት መቼም ነው ቼክ የማያደርግሽ። በጣም እያሳዘንሽ ነው መድብልዬ። ምን አለ ብትረዳግን ታረዳት። እንደው ቢያንስ እንኳን አንድ ጊዜ እንደው ጉንጭን ቢስማኝ እያለች ነው ምስኪና። ስለዚህ ስትወጣ ሳማት፣ ስትገባ ሳማት። በቃ ፍቅር ከአስያዙ አይቀር እንደዚህ ነው። መድብል ደግሞ ምንድነው ተው እንጂ ሰገን እንደሆነች ያው እስክትመጣ ትመጣለች አለች፣ አልሞተችም። ግን ደግሞ አለምንም አትጉዳት። አለም በጣም እያሳዘነችን ነው። እኛ እኮ ብንኖረው በዚች በአለም ላይ ነው። አለም ከሌለች በቃ መኖር አንችልም። ስለዚህ መድብልዬ አለምን አትበድልብን። ኮሜንታተሮችስ ምን ትላላችሁ? ለአለም መድብል ፍቅር ይስጣት ወይስ እንደዛው ኮራ ቀብረር እንዳለ ይቀጥል?
ምን ትላላችሁ? እኔ ብቻ ዞሮ ዞሮ አለም እንዳሳዘነብኝ አልፈልግም። እንግዲህ ቅድስት ደግሞ ከብሩክ ጋር አውቃለች ያለውን ነገር። በባለፈው ምሳሌ እንደሆነች ይቅርታ ያለቻት እሱ ብሩክ እንዳላላት አረጋግጣለች። በጣም ያሳዝናል። ዛሬ ደግሞ አብራ ተኝታለች። ምን ይፈጠራል? እድሜ ላለም ጸብ ነው የተፈጠረው። ይቻለ የምትባል ሴትዮ ወደ ትልቅ ጉድጓድ ያስገባቻት ነው። ሰው ስለቀና ስላልቀና ይወደኛል አይወደኝም ብሎ ማሰብ እና በእንደዛ አይነት በተጃጃል ሀሳብ መወሰን መገመት አስፈላጊ ነገር አይደለም። ቅድስትዬ ብሩክ እንደሚወድሽ እየነገረሽ አልነበር እንዴ? እንደሚወድሽ እየነገረሽ ነበር። መድብልም ተረጋጊን ያስተካክላል ሁሉን ነገር ብሏል። ያለሽ እምነትና ጥንካሬን አደንቃለሁ። ልጅ እንደምትወልዱ ተስፋለሽ። ውስጥሽ እንደዛ ይነግርሻል። ስለዚህ ሁሉ ነገር እስኪስተካከል ብትጠብቂ መልካም ነበረ። ከዚህ በኋላ ብሩኬ እንዴት አድርጎ ነው የሚያምንሽ? እንዴት አድርጎ ነው የሚቀበለው ይሄንን ነገር የሚለው በጣም ያሳስባል። ዞሮ ዞሮ አለም ስራዋን ሰርታብሻለች። በቃ ተጫወተችብሽ። እሷ ለራሷ የማትሆን ዝሆን የሆነ ሴትዮ በእሷ ሀሳብ ባትስማሚ መልካም ነበረ። እንግዲህ ብሩኬ ደግሞ ድራማና ቀልድ መሆኑን አውቆ ምህረት እንዳደርግልሽ ምኞታችን ነው። ስለዚህ ለወደፊትሽ ተጠንቀቂ። ማንም ምንም ቢልሽ መስማት የለብሽም። መድብልና ታረቀኝ ተገናኝተው እንግዲህ ታረቀኝ የካሌብ ሰራተኛ ስለሆነ አሁን መላላኩን አላቆመም። ስለ መድብል ፍቅረኛ አንስቶ ነበረ። ታረቀኝ እየደበቀው ነው፣ አጣራ ተብሎ ነው የተላከው። ይሄ ነገር ደግሞ ለመድብል ግልጽ ነው። መድብል ጀግና ስለሆነ በምንም ነገር አይሸወድም። እንግዲህ ታረቀኝ ለማሳመን ብሎ ያለው ነገር ሲጠጣ ሲቀማምስ ምናምን ነው ያለው። ሲቀማምስ እኮ እኔ ጋር አይደውልም እኔ ምንም አይለኝም ብሎታል። ስለዚህ አልተሳካልህም ታረቀኝ። ሴራ እንደሆነ ነቅቶብሃል መድብል መቼም ቢሆን ሰውን እንደማታመን ራሱ እንደማታምነው ነግረኸዋል። ይሄ ጥሩ ነገር ነው። እንዲሁም ዳጣን ከመሀሌትና ከታረቀኝ ራቄ ብልሃታል። በቃ አንተ ከልብህ ወንድም ነህ። የሆነት ዳጣ ዲጥጥጥ ረፊ የማይሆን ነገር ውስጥ አትግቢ እያልካት ነው። በቃ ለቤተሰብህ ያለ ፍቅርና ክብር ለየት ይላል። እና ደግሞ ይሄ አስቸጋሪና በጥብጥ የሆነ ብሩክ የሚባል ሰውዬ ከብሩክ ጋር አንድ ጊዜ እጅና ጓንት ሆኖ በተገላገለህ ቢያንስ ሌላው ስራህን በስነ ስርዓት ትሰራለህ። እሱን መምከር እሱን ማባበል ምናምን ላይ ጊዜና ሰዓትህን አታጠፋም። ስለዚህ ደግሞ ሰገን ትገኛለህ። ሰገንን አግብተህ ቤተሰብ መስርተህ ትኖራለህ። በዚህም ደስተኛ ነን። ጊዜ ሊወስድ ይችላል እንጂ ሁሉም ነገር ይሳካል። መድብልዬ መቼም ቢሆን ተስፋ እንዳትቆርጥ። እንግዲህ ካሌብ ለምንድነው ሰገን ብሎ የሰገንን ስም ያነሳው የሚለው ነገር ራሱን የቻለ ጉዳይ ነው። መድብልን የሆነ ወጥመድ ውስጥ ለማስገባት ነው። እንግዲህ ሰገን አለች ከተባለ ሰገን እንዳለች ከሰገን ባል የሆነ መረጃ ከያዘ ካሌብ በእሱ አማካኝነት እሱን እንግዲህ ያጠምዱታል ማለት ነው። ስለዚህ እንድትነቃ ምኞታችን ነው። ያው እነ ሞገስ ያግዙሃል። ቢያንስ በቃ ምን የተሰራ እንደሆነ ያለውን ነገር በትንሹም ቢሆን ስለሚያውቁ እንድትጠነቀቅ ያደርጉሃል ብለን ተስፋ እናደርጋለን። ማሂ ደግሞ ሞቷን እየተጠባበቀች ነው። ነገር ግን ቤት ኪራይ የላትም። ዳጣ ነች የከፈለችላት። ዳጣ እኮ በጣም ምስኪን በቃ በጣም የዋህ ለሰው አዛኝና ሩህሩህ ናት። በጣም በቃ ትለያለች ዳጣ። የሆነት በጣም ነው ያሰቃየቻት። ከዝና ጋር ሆና ጥፍርሽ ይቆረጥ እንደዚህ ይሁን በጣም ብዙ ነገር በቃ ብዙ ጊዜ በድላታለች። አስራት ሁሉ ነበር። ነገር ግን ዳጣ ጎበዝ ስለሆነች ተወራጭታ በቦክስም በምንም ዘረራት ራሷን አድናለች እንጂ ከባድ ጉዳት ነበር የሚያደርሱባት። ምክንያቱም ማሂ የምትባል ሴትዮ በጣም ጨካኝ ነች። ማሂ ስትሞት እኔ ያዙ ይልቀቁኝ እላለሁ ብላለች ዳጣዬ። ይመችሽ። እኛም በቃ ለማሂማ ኧረ ደረታችን ነው የምንደቃላት። የኔ መልካም እላለሁ አለች። በጣም
በጣም እንጂ ይለቀስላታል። አሁን ላይ ብትሞት ራሱ አንስቶ የሚቀብራት የለም። እንግዲህ ቀጣይ የሞቷን ጽዋ ትጎነጫለች። ከዚህ ጥፊ ብሎ ታረቀኝም በሰብአዊነት እንግዲህ እጁ ሊጨከንለት ስላልቻለ እሷ ላይ እየመከራን ነበር። እሷ ግን ደግሞ የምትመከር ሰው አይደለችም። ብመክርሽ እምቢ ካልሽ መከራ ይምከርሽ ነው ምንድነው የሚባል አባባል አለና ስለዚህ በሌላ ሰው እንድትገደል አዟል ካሌብ። ከዚህ በኋላ ራሱ ታረቀኝ ነው ወደ ማሂ ቤት የሚመራቸው እንዳጠፏት። ምክንያቱም እሷ ይሄን ቦታ ለቅቄ አልሄድም ብላለች። ቤት ኪራይ እንዲከፈላት ትፈልጋለች፣ ነገር ግን ደግሞ መሟቱን ትፈልጋለች። አስቡት፣ ቢያንስ ለቤት ኪራይ የሚከፈልላትን ብር ይዛ ወደ ሌላ ቦታ ብትሄድ የሚያስጠጋት ሰው አታጣም ነበር። እሷን የማያውቁ ሰዎች ያስጠጓታል። ልክ ከነ ብሩክ ቤት ሰራተኛ ሆነ የመጣችው ልክ እንደሷ ማለት ነው። እሷ አሁን ለምሳሌ አስጠግታት ነበረ። ነገር ግን አስጠግታት እያለ ከጎኗ ሄዳ ተንኮል ነው የሰራችው። እንዲሁም ልጇን አሳገተችባት። ብቻ በቃ ብዙ ነገር ነው ያደረገቻት። በዚህ ልክ ነው ክፋቷ። ለሚያስጠጓት ለሚራሩላት እሷ ተንኮል ብቻ ነው። ከካሌብ ክለብም ሄዳ የሰውን ገንዘብ አረ የማሂ ስራ እኮ በቃ ተወርቶ ራሱ አያልቅም። አስባችሁታል? ከካሌብ ክለብ ሄዳ የካሌብን ጓደኛ ገንዘብ የበላችው ያስላከችው፣ ከዛ ደግሞ የሰው ልጅ የኔ ልጅ ናት ብላ በሱ ሁሉ ለሕክምና ብር ያስፈልጋታል ሁሉ ብላ በቃ ብር ልትቀበል ያሰበች ሴትዮ ነበረች። የሚገርመው ነገር ምንም አይነት ክፋት ተንኮል ተሳክቶላት አያውቅም። እንደ አጋጣሚ ደግሞ ድራማና ስራዋን ተንኮሏ መርዞ ስላወቀባት መርዞ እንግዲህ ብር ትከፍኛለሽ ካለበለዚያ እናገራለሁ ለሰውዬው ብሎ ሲያስፈራራት ያንን ብር ከፈለች። ከከፈለች በኋላ እሷ እንግዲህ ባዶ እጇን ነው የቀረችው። ያላትን ብር አለቀባት። መርዞ ደግሞ ለኤፍራታ ቀለበት ገዛ። ቀለበቱን ኤፍራታ ደበቀችው። የእህቷ ምንድነው የሚባለው የእህቷ ዘር ነው ወላ የእህቷ አይነት እንደዛ ነገር ነች። እንደ እህቷ እሷም ተንኮለኛ ናት። በእርግጥ ከክፋት አንጻር አይደለም እንደዛ ያደረገችው። መርዞ ደላላው እንግዲህ የገንዘብ ነገር እሱ አይሆንለትም። ሪቆቁ ያዙ ይልቀቁ ብሎ ትፊው አስመልሽው እያለ ፖፖ ሁሉ ሳይቀር ነበር ያመጣላት። እንግዲህ አስቡት፣ በዚህ ሰዓት በዚህ ዘመን ፖፖ አለ እንዴ? ጉድ የጉድ ሀገር ወይ መርዞ። በቃ እጅን ላንጥፍልሽ እኮ ነው ማለት የቀረው። እና እንግዲህ በማሂ ብር ለሚስቱ ቀለበት ገዝቶላት ነበረ። ቀለበቱን ኤፍራታ ወርውራለታለች። ያኔ ስትወረውርለት እንዴት ምናምን ሲላት እኔ ለወደፊት ቢያንስ ቢቸግረን እንኳ እንሸጠዋለን ብላ ነበረ። ከማሰቧ የተነሳ እንግዲህ ለወደፊት ይቀመጥ ብላ አስቀምጣ ነበረ። ነገር ግን ሲጣሉ ሰጥታው ሄዳለች። እንዲሁም ከነ መርዞ ቤት እነሱ ቤት ቀይሮ ሌላ ቤት ተከራይቶ ምናምን በቃ ኤፍራታ ሚስቱ አድርጎ እያኖራት እያለ መጨረሻ ላይ የማህሌት መታ እሱ አይሆንሽም እንኪ ገንዘብ እኔ ልስጥሽ እኔ ጋር እንስራ እያለች እህቷንም ህይወት ለማበላሸት ደፋ ቀና ትል ነበረ። ኤፍራታ ግን ሰላማዊ ነው መሆን የምፈልገው ብላ ከሷ ሸሽታ አምልጣለች። አሁን ላይ ያለችበት ሁኔታ ጥሩ ስላልሆነ ማሂ እንግዲህ ብትወርቅ ብትሰበር፣ በእርግጥ ተሰብራለች ማሂ እንግዲህ ብትሞት እንኳን ራሱ የሚያነሳት ሰው የለም። ታሳዝናለች። ቤተሰቦቿም ርቀዋታል። ምክንያቱም የራቋት የእርቃን ቪዲዮ ከተለቀቀባት በኋላ ከባሏ ጓደኛ ጋር እንደዛ ስትማግጥ ስለታየች ነው። በጣም ያሳዝናል። ስለዚህ እሷ ያጣችው ክብሯን ከብሩክ ቤት ከወጣች በኋላ ያላትን ግርማ ሞገስ በቃ ክብሯን ብዙ ነገሯን አታለይ። እንግዲህ ከስህተቷ መማሯ ይቅርታ እየጠየቀች ነው። ይቅርታ መጠየቋ መልካም ነገር ነው። ተጸጽታ ይቅርታ ካለች በቃ ግን ከልቧ ነው ወይ ነው። ነገ ትንሽ ጠቀም ያለ ገንዘብ ብታገኝ እንደዚሁም ደግሞ እጇ በቃ ቢድንላት፣ በነገራችን ላይ እጇ እንዲድንላት እንፈልጋለን። በቀጣይ እንግዲህ እጇ ድኖ እንደምናያት ተስፋ እናደርጋለን። እጇ እንደነገርኳችሁ ድኖ ሙሉ ጤናዋ ተመልሶላት
እና ገንዘብ አግኝታ በቃ ብትኖር መልሳ ወደ ክፋቷ ነው የምትመለሰው እንጂ ኧረ እስኪ ራሴ ስራ ሰርቼ ልስራ ልኑር ራሴን ላስተዳደር ራሴን ከዚህ ቦታ ላርቅ ብላ በጭራሽ አታስብም። በቃ በአካባቢ ያሉ ሰዎች ላይ ተንኮል ግፍና ክፋትን ነው የምትሰራው። በቀጣይ እንግዲህ አለምም ቢሆን ስራና ስራው እንደ ማህሌት ነው የሚሆነው። የክፉ ሰዎች መጨረሻቸው ያሳዝናል። ግን ደግሞ አይጠቅምም ተውና ረፉ ውጡ ሲባሉ በጊዜ መውጣት ካልቻሉ ምንም ጥያቄ የለውም። መጨረሻቸው ማልቀስና ማልቀስ ነው። እንግዲህ አለምን ታይ ብሏት ነበር መድብል አይደለ? እሷ ግን አልተውም ብላ ያው ብሩክና ቅድስትን እያጣላች ነው። እንደዚህ ወንድ ጋር አውሬ ብላ ስልክ ቁጥር እስከ መስጠት ደርሳለች። ይሄ ደግሞ በጣም ከባድ ነገር ነው። ቀላል ሊመስል ይችላል፣ ግን በጭራሽ ቀላል ነገር አይደለም። ስለዚህ እንግዲህ መድብልም ተንኮሉን ይቀጥላል። ብሩክም ቢሆን ካልገደልኩ ብሎ ሽጉጥ ነው የሚደቅነው። ብሩክ ከዚህ በኋላ እንዳትሳሳት፣ ዞሮ ዞሮ ቅድስት አንተን ስለምትፈልግህ ትተሃት ሄድም። ምንም ነገር ቢፈጠር ምንም ነገር አታረግም ቅድስት። ስለዚህ እንድትጠነቀቅ ነው እኛ የምንመክርህ። አሁን በቃ አለም የወንድ ስልክ ለወንድ ስልኳን ሰጥታ ወንድ ስለደወለ በቅድስት ስልክ በጣም ያስፈራል፣ የእውነት ያስፈራል። በቃ የሚስቴን ስልክ ሰጥተሽ እንዴት እንዲደወል አደረግሽ? እኛን ለማበጣበጥ ነው ስራሽ ብሎ በቃ ሌላ አምባጓሮ ነው የሚፈጥረው። ቅድስት እና አለም ያው እስኪ ይወድሻል አይወድሽም ብላ ነው። ስለዚህ ቀንቷል። አለምዬ ከዚህ በኋላ ማረፍ አለብሽ፣ በመካከላቸው አትግቢ። እንግዲህ ማረጋገጥ ከፈለሽ ብሩኬ ቀንቷል። ይሄ ከሆነ ያንቺ ማረጋገጫሽ። ለዛሬው ቪዲዮ ያዝንላችሁ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እንመኛለን። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉን ደግሞ እናመሰግናለን።